ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመጋቢት 4 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጠየቅን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ሁሉን አቀፍ የተጋድሎ ውሎ ተጠናክሮ ውሏል። የፋኖ ጉዳይ ፋይሉ ተዘግቷል፣ ተበትኖ እጅ ሰጥቶ አልቋል፣ የቀረው ለቀማ ብቻ ነው እያሉ የፖለቲካ ፕሮፓጋንዳ ለሚሰሩት የባዲን ብልጽግና ካድሬዎች ፋኖ በየቀኑ ተገቢው ምላሽ በተግባር እየሰጠ ቀጥሏል። በዛሬው ዕለትም ጋይንት ላይ ከፍተኛ ወታደራዊ ትርጉም ያለው ድል ተቀዳጅቷል። የጋይንቱ ድል ቀዳሚው የምሽት ዜናችን ነው። ሲሾም ያልበላ ሲሻር ይቆጨዋል የሚለውን አባባል የህይወቱም የስልጣኑ መርህ ያደረገው ኦህዴድ ብልጽግና በአዲስ አበባ የሚፈጽመውን አደገኛ ሙስና በተመለከተ ለጣና ቴሌቪዥን የደረሰውን መረጃ በዝርዝር አሰናድተነዋል። በተለይም በአቶ ግርማ ሰይፉ በሚመራው መስሪያ ቤት የሚፈጸመውን የንብረት ውድመት አስመልክቶ ምንጮቻችን ሲናገሩ ኢዜማም እንደዚህ አልወደመ ሲሉ ይገልጹታል። ዜናችን ዝርዝሩን አሰናድቶታል፣ ይቀርብላችኋል። የባዲን ጉድ ተዘርዝሮም ተዘክሮም የሚያልቅ አልሆነም። የብልጽግናው ምርጫ ቦርድ ዛሬ ከቀትር በኋላ ለይስሙላም ቢሆን ጥብቅ ማስጠንቀቂያ የሚል ጽሑፍ ቢያወጣም ጉዳዩ ድራማ ነው ሲል ባዲን ገልጾታል። በወረታ ከተማ የተፈጸመውን የባዲን ካድሬዎች ነውር ዜናችን በስፋት ተመልክቶታል፣ ተሰሙታላችሁ። የብልጽግናው ስርዓት ሌላ ፈተና ከአሜሪካ ተደቅኖበታል። መከራ ኃይለቅ የተባለውና ራሱም የመከራ ምንጭ የሆነው ብልጽግና ከአሜሪካ በኩል የተላከለት መልእክት በግለቱ ላይ ቀዝቃዛ ውሃ የቸለሰበት ሆኗል። ብልጽግናውን ትካዜ ላይ የጣለው የአሜሪካ ውሳኔ ምንድነው የሚለውን ዜናችን በዝርዝር ያስደምጣችኋል። ሰዓቱ ሲደርስ ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የምሽቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ ያልን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ልዩ ድል በጎንደር። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በዛሬው ዕለት በጋይንት አውራጃ ባደረገው ብርቱ ተጋድሎ ታላቅ ድል መቀዳጀቱን አስታወቀ። የ206ኛ ከፍ ያለው ደሴ ኮር አካል የሆነው አንበሳው ጋይንት ክፍለ ጦር በወሰደው ፈጣን ማጥቃት በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ማድረሱን የክፍለ ጦሩ ህዝብ ግንኙነት ለጣና ቴሌቪዥን ገልጿል። የአንበሳው ጋይንት ክፍለ ጦር ህዝብ ግንኙነት ለጣና ቴሌቪዥን በሰጠው የተጋድሎ መረጃ ዛሬ መጋቢት 4 ቀን 2018 ዓ.ም ከጋይንት ተነስቶ እንቅስቃሴ እያደረገ የነበረን የጠላት ኃይል ልዩ ስሙ መኳቢያ በተባለ ቦታ ላይ ከፍተኛ ምት አሳርፎበታል። በዚህም ከ15 በላይ የጠላት ሰራዊት እርምጃ ሲወሰድበት ከ25 በላይ ደግሞ ጉዳት ደርሶበታል ብሏል። ውጊያው የተካሄደው ፋኖን ለማፈን እንቅስቃሴ በጀመረው የብልጽግናው ሰራዊት ላይ መሆኑንም የክፍለ ጦሩ ህዝብ ግንኙነት ክፍል ተናግሯል። ቀደም ሲል በቀጠናው የሚንቀሳቀሰውን የፋኖ ታጋይ በግል ጥቅማቸው ተደራድረው ለመበተን የሞከሩት የቀድሞ ክፍለ ጦርና የኮር አዛዦች እጃቸውን ለብልጽግና ከሰጡ በኋላ የባዲን ብልጽግና ካድሬዎች ከዚህ በኋላ በዚህ ቀጠና ፋኖ አይኖርም፣ የፋኖ ፋይል ተዘግቷል ማለታቸው አይዘነጋም። ሆኖም በጋይንት አውራጃ ከጉና በጌምድር እስከ ስማዳ፣ ሰዴሙጃ፣ ታችና ላይ ጋይንት እንዲሁም ፋርጣ ወረዳዎች የተዘረጋውን ሰፊ ቀጠና ሸፍኖ የሚንቀሳቀሰው ጠንካራው የ206ኛ ከፍ ያለው ደሴ ኮር ሪፎርም ሰርቶና ራሱን አድሶ በከፍተኛ ወታደራዊ ግዳጅ አፈጻጸም በመመለስ ከፍተኛ ተጋድሎችን በድል አጅቦ እያካሄደ ይገኛል። የዚህ ግዙፍና ባለድል ኮር አካል የሆነው አንበሳው ጋይንት ክፍለ ጦር በታማኙ አርበኛ ሰማዕቱ ክንዳለም ዓለም ነው የበኩር ልጅ በሆነው ታዳጊው አርበኛ አንደበት ክንዳለም እየተመራ በድል ቀጥሏል። ከቀናት በፊት ክፍለ ጦሩና የኮሩ አባል ክፍለ ጦሮች በጋይንት አውራጃ ባደረጉት ተጋድሎ የነፋስ መውጫ ከንቲባን ጨምሮ በርካታ የባዲን ብልጽግና ካድሬዎችን በቁጥጥር ስር መዋላቸው አይዘነጋም። በቁጥጥር ስር የዋሏቸውን ካድሬዎችም ደህንነታቸውን ጠብቀው የታድሶ ስልጠና እየሰጧቸው እንደሆነ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በዛሬው ዕለት ክፍለ ጦሩ ባካሄደው ተጋድሎም አንድ የብልጽግናው ሰራዊት ሲንቀሳቀስበት የነበረ ወታደራዊ ተሽከርካሪ ከጥቅም ውጭ ሲሆን አንድ የዲሽቃ ፈሙዝ፣ 3 አስቃጥላ የዲሽቃ ተተኳሽና ከ1000 በላይ የክላሽንኮቭ ተተኳሽ ለፋኖ ገቢ መሆናቸውን አንበሳው ጋይንት ክፍለ ጦር ህዝብ ግንኙነት ለጣና ቴሌቪዥን ገልጿል። የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ፋሲል ሙሉ ዓለም ለጣና ቴሌቪዥን የሰጠው ማብራሪያ ተከታትለን እንመለስ። ሰላም ጤና ይስጥልን። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ዋና ቃል አቀባይ አርበኛ ፋሲል ሙሉ ዓለም እንደምን አለ? እንግዲህ ዛሬ በተለይ ፋኖ በተቆጣጠራቸው ቦታዎች በተለይ በምርጫ ገዳያችን አናነግስም፣ የገዳያችን እድሜ አናረዝምም በሚል በተለያዩ ቦታዎች ሰልፍ መደረጉ ይታወቃልና አጠቃላይ ደግሞ በማሳረጊያው ደግሞ ምናልባት የብልጽግናው ሰራዊት
ተሽከርካሪ ጭምር የወደመበት ጠንካራ የሆነ ድል በጋይንት ምድር አስመዝግባችኋልና አጠቃላይ ያለው ሂደት ምን ይመስላል የሚለውን እንደው የቀጠናውን የማሳረጊያ ድል ምን ይመስላል የሚለውን ብታብራራልኝ ለአድማጭ ተመልካቾቻችን። አመሰግናለሁ። አሜ አንተ እንዳልከው ነው እንግዲህ ከጧት ጀምሮ ስራ ላይ ነው ያለው። ጧት ላይ እንግዲህ ገዳይን አልመርጥም በሚል ማህበረሰቡ ሰላማዊ ሰልፍ አድርጓል። በተለይ ነፃ በሆኑ ቀጠኖች ጎብጎብ፣ ሳሌ፣ ወለላ ባህርና ዛጉይ አካባቢ ሰላማዊ ሰልፍ ተደርጓል። እጅግ በጣም ደመቅ ባለ ሁሉም ማህበረሰብ በተገኘበት ማለት ነው። እንግዲህ ያ ከሆነ በኋላ አሁን ከሰዓት አካባቢ ላይ ጠላት ሰላማዊ ሰልፍ መደረጉን ተከትሎ እጅግ በጣም ተበሳጭቶ ነበረ። ህዝቦችን ሲደበድብ ነው የነበረው። ሰላማዊ ሰልፉንም ለማስተጓጎል ሙከራ አድርጎ ነበር፣ አልተሳካለትም እንጂ እንግዲህ ይህ ከሆነ በኋላ ከክምር ድንጋይ ተነስቶ ወደ ስማዳ አቅጣጫ ለመጓዝ የመጣ ኃይል እንደዚሁም ከንፋስ ሞጃ ተነስቶ እዚህ በፊት የነበሩትን ሚኒሻዎች ወደ መገንጠያ ወደ ስማዳ እንዲሄዱ ወደ መገንጠያ ለማድረስ ዙ ይዞ ጠላት መጥቶ ነበረ። መከላከያ ሊሸኛቸው እንግዲህ መጥቶ ነበረ። ይሄ ከሆነ በኋላ እንግዲህ አንበሳው ጋይንት ክፍለ ጦር 2 ብርጌዶች ማለት ነው ግራዝማች አድማሱ በላይ ብርጌድ እና መሀል ጋይንት ብርጌድ እጅግ በጣም አኩሪ የሆነ ድል አስመዝግበዋል። እንግዲህ 2 ብርጌዶች ማለት ነው ከድርባ እስከ ሳሊ ከጎብጎብ እስከ መኳቢያ ድረስ እጅግ በጣም በሚገርም መቀናጀት እጅግ በጣም የሚገርም ድል አስመዝግበዋል። እንግዲህ መሀል ጋይንት ብርጌድ መኳቢያ አካባቢ ላይ የጠላትን ፓትሮል ሁሉ አቃጥላለች። ከዚህ በተጨማሪ 4 አስቃጥላ የዲሽካ ጥይትና የዲሽካ ፈሙዝ መማረክ ትችላለች ማለት ነው። እንደዚሁም እንግዲህ ግራዝማች አድማሱ በላይ ብርጌድ ገደባ፣ አቃቤት፣ ሳሊ ላይ የሚገርም የተቀናጀ ውጊያዎችን አድርጋ አሁን እስከ ምሽት ድረስ የሚገርም ስራዎችን መስራት ተችሏል ማለት ነው። ወንድሜ አርበኛ ፋሲል ሙሉ ዓለም እንግዲህ ላደረስከን የአውደ ውጊያ መረጃ በጣና ቴሌቪዥን አድማጭ ተመልካቾችም ከልብ አመሰግናለሁ። ክብር ይስጥልኝ። እናመሰግናለን ወንድሜ። አደገኛው የሙስና ሰንሰለት በከንቲባዋ ቢሮ። በአዲስ አበባ ከተማ አስተዳደር የሚፈጸመው ሙስና ከመቼውም ጊዜ በላይ እጅግ ግዙፍና ውስብስብ መሆኑን የጣና ቴሌቪዥን የከንቲባ ጽሕፈት ቤት ምንጮቻችን አጋለጡ። ከማዘጋጃ ቤቱ የ2 ቢሊዮን ብር እድሳት ጀምሮ ባለፉት 6 ዓመታት በከንቲባ አዳነች አቤቤ መስሪያ ቤት የሚፈጸመው ሙስና በተለምዶ ግራንድ ኮራፕሽን የሚባል ደረጃ ላይ መድረሱን ተናግረዋል። ቀደም ሲል በመቶ ሺዎችን አፈናቅሎ ተገነባ የተባለው የኮሪደር ልማት ኦዲት ያልተደረገ በቢሊዮን ብር የሚቆጠር ገንዘብ የባከነበት መሆኑ ይታወቃል። አሁን ደግሞ በአቶ ግርማ ሰይፉ ቢሮ በኩል የሚፈጸመው የሙስና መጠን ከመቼውም ጊዜ በላይ የከፋና አሳሳቢ መሆኑን ምንጮቻችን ይናገራሉ። የብልጽግና አጋር ፓርቲ የሆነው የኢዜማ አባሉ አቶ ግርማ ሰይፉ የሚመሩት የከተማ አስተዳደሩ ጽዳትና ውበት ጽሕፈት ቤት ከፍተኛ የሀብት ብክነትና የገንዘብ ምዝበራ የሚፈጸምበት ተቋም መሆኑን የሚናገሩት ምንጫችን በተለይም በተቋሙ የመንገድ ዳር ቆሻሻ ማጠራቀሚያ ዲዛይን በሚል ሰበብ በየ3 ወሩ ጨረታ እንዲወጣ የሚደረግ ሲሆን ይህም በመቶ ሚሊዮኖች የሚቆጠር ገንዘብ ለመመዝበር ታስቦ እየተሰራበት የቆየ የዝርፊያ ስለት ነው ሲሉ ገልጸዋል። እንደ ምንጮቻችን ገለጻ ጨረታው በወጣበት ጊዜ ባለሀብቶች በጨረታው ለመሳተፍ ፎርም ሞልተው ወደ ቢሮ ሲያቀኑ የሚሰጣቸው ምላሽ ጨረታው ተይዟል የሚል እንደሆነ ምንጮቻችን ተናግረዋል። ምንጮቻችን አክለውም ይህ ምላሽ አንድ ጊዜ ብቻ አይደለም የተሰጠው፣ በአንድ ዓመት ከግማሽ ውስጥ ብቻ ከ4 ጊዜ በላይ የተመላለሱ ተጫራቾች ጨረታው በተለጠፈበት የጽዳትና ውበት ቢሮ ገብተው ሲጠይቁ የሚሰጣቸው ምላሽ ነው። ጨረታው የሚወጣው ለማዘናጊያና ለሰነድ ማወራረጃ እንጂ ዝርፊያው የሚፈጸመው ቀድሞ በተዘረጋ የጥቅም ተጋሪዎች ሰንሰለት በኩል ነው ብለዋል። ይህ ግልጽ የሆነ የንብረት ዝርፊያና ከፍተኛ የሙስና ወንጀል ነው የሚሉት ተጫራቾች በበኩላቸው ይህ ሁሉ ሴራ የሚሸረበው ደግሞ በከንቲባዋ ቢሮ በኩል እንደሆነ እናውቃለን ሲሉ የጉዳዩ ባለቤት ማን እንደሆነ ይናገራሉ። በየወሩ በመቶ ሚሊዮኖች የሚቆጠር ገንዘብ በኮሪደር ልማትና በጽዳትና ውበት ስም እየባከነ መሆኑ በግምገማ መድረኮች እንደሚነሳ የገለጹት ምንጮቻችን የከተማዋ የህዝብ ሀብት የጥቂት ግለሰቦች መጠራቀሚያ ሆኗል ሲሉ በቁጭት ይናገራሉ። በተለይም በኮሪደር ልማት የባከነውን ገንዘብ በተመለከተ ተጨማሪ 3 ማስረጃዎች በሰነድ እየተዘጋጁ መሆናቸውን የገለጹት ምንጮቻችን እነዚህ ማስረጃዎች በቅርቡ ለህዝብ ይፋ
ይሆናሉ ተብሎ እንደሚጠበቅም ጠቁመዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአዲስ አበባ ከተማ ውስጥ ለሚገነባው የኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ህንፃን ጨምሮ ለኦሮሚያ ክልል የተለያዩ ተቋማትና ማዕከላት ግንባታ ከከተማ አስተዳደሩ ካዝና ላይ ያነሱ በርካታ ገንዘብ ሲለግሱ መቆየታቸው ይታወቃል። በቅርቡ ደግሞ በአዲስ አበባ ከተማ በግዳጅ እየታፈኑ የተወሰዱ ወጣቶች በኦሮሚያ ብልጽግና አማካኝነት ስልጠና እንዲወስዱ ከተደረገ በኋላ በጀቱን የከንቲባ ቢሮ ገንዘብ መሸፈኑን ምንጮቻችን አረጋግጠዋል። አነጋጋሪው የወረታ ካድሬ ውሳኔ። የባዲን ብልጽግና ካድሬዎች በሚመሯቸው ተቋማት ውስጥ የሚሰሩትን የመንግስት ሰራተኛ ዘረፈ ብዙ ግፍና ማዋከብ እያደረሱባቸው ይገኛሉ። በደቡባዊ ጎንደር ዞን የወረታ ከተማ አስተዳደር ካድሬዎች ከዛሬ ጀምሮ በከተማዋ ተፈጻሚ የሚሆን ጥብቅ ትዕዛዝ ማስተላለፋቸውን ምንጮቻችን ተናግረዋል። የጣና ቴሌቪዥን ምንጮች ከወረታ ከተማ ባደረሱን መረጃ የከተማ አስተዳደሩ ካድሬዎች ዛሬ ሁሉንም የመንግስት ሰራተኛ ሰብስበውን ነበር። ከአንድ ቀን በላይ ከተማ ገብቶ የማያድር ጽንፈኛን ተማምናችሁ በመንግስታችን ላይ የምታሳዩትን ባህሪ ብታስተካክሉ ይሻላችኋል። ከነገ ጀምሮ ወደ ቢሮ ስትመጡ ሁላችሁም ምርጫ ካርዳችሁን ይዛችሁ እንድትመጡና እንድታሳዩ፣ ምርጫ ካርድ ያላወጣችሁ ወደ ቢሮአችን እንዳትመጡ ሲሉ ዝተዋል በማለት ተናግረዋል። የጣና ቴሌቪዥን ምንጮቻችን አክለውም ወደዳችሁም ጠላችሁም ምርጫው ይካሄዳል፣ ምርጫ አይካሄድም የሚሉት የህወሓት የሻዕቢያና የግብጽ ተላላኪዎች ናቸው። እኛ ደግሞ የኢትዮጵያን ብልጽግና የምናረጋግጠው በምርጫ በምንመሰረተው መንግስት ነው። የጽንፈኛውን ዛቻ ሰምታችሁ ልትደነግጡም ሆነ የመንግስትን ትዕዛዝ አልቀበልም ማለት አትችሉም። በዚህ ምርጫ የማይሳተፍ የመንግስት ሰራተኛ አብሮን እንዲቀጥል አንፈልግም በማለት የመንግስት ሰራተኛ ለመሆን ብልጽግናን መምረጥ ግዴታ መሆኑን የባዲን ካድሬዎች ተናግረዋል። የአማራ ህዝብ በበኩሉ ዛሬ በሁሉም የክልሉ አካባቢዎች በሰልፍ እንደገለጸው ከምርጫ ይልቅ ሰላማዊ ውይይትንና በሰላም ወጥቶ መግባትን ቅድሚያ እንደሚሰጥ አሳውቋል። ብልጽግናው በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት ከፍተኛ እልቂትን ማስከተሉ የሚታወስ ሲሆን በቀጣይ ግንቦት ወር አካሂደዋለሁ ብሎ የያዘው የምርጫ ቅድም የመሳካቱ ጉዳይ አሳሳቢ ሆኗል። ብልጽግናም ቢሆን ይህንን በመረዳት ዋና ዋና ሹሞቹን በትልልቅ ከተሞች ብቻ እንዲወዳደሩ ያስመዘገበ ሲሆን የወረዳ ከተሞችንና ከከተማ ወጣ ያሉ የምርጫ ክልሎችን ደግሞ እንደ አብንና ኢዜማ ላሉት ደጋፊ ተቃዋሚዎቹ ለቆላቸዋል። ምርጫው የግድ መካሄድ አለበት ብሎ ብልጽግና በፓርቲ ደረጃ ባሳለፈው ውሳኔ መሰረት የባዲን ካድሬዎች የብልጽግናውን ሰራዊት እጀባ ይዘው ወደ ከተሞች በመግባት የምርጫ ቅስቀሳ እያካሄዱ ነው። የባዲን ካድሬዎች ፓርቲያቸው እንዲመረጥ ከመቀስቀስ ይልቅ ሰዎች ምርጫ ካርድ እንዲያወጡ እየጠየቁና እያስገደዱ ነው። በአንዳንድ አካባቢዎች ደግሞ ጭራሽ ተቃዋሚዎችን ህዝብ እንዲመርጥ እስከ መጠየቅም ደርሰዋል። በወረታ ከተማ የተላለፈው ውሳኔም ከዚህ መመሪያ የተቀዳ መሆኑን በአዲስ አበባ ከቀናት በፊት የሆነውን ማስታወስ ለንጽጽር ይጠቅማል። በአዲስ አበባ የመንግስት መስሪያ ቤት የሚሰሩ ዜጎች ምርጫ ካርድ ማውጣታቸውን ለሚመለከተው አካል ካርዳቸውን በማሳየት ግዴታ እንዲያረጋግጡ የተጣለባቸው መሆኑን እና ምርጫ ካርድ ያላወጣ የመንግስት ሰራተኛም አስተዳደራዊ ቅጣት እንደሚተላለፍበት መዘገባችን አይዘነጋም። በወረታ ከተማ የሆነውም ተመሳሳይ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች በሌሎች አካባቢዎችም ተመሳሳይ ውሳኔ እየተላለፈ ነው። ምክንያቱም ትዕዛዙ ከ4 ኪሎ በሰርኩላር የወረደ ነው ብለዋል። ከአዲስ አበባ እንዳትወጡ አሜሪካ። የአሜሪካ መንግስት በኢትዮጵያ የጸጥታ ጉዳይ ይፋ ባደረገው ሪፖርቱ ዜጎች ከአዲስ አበባ ውጭ ወደ የትኛውም የኢትዮጵያ ክፍል ባትሄዱ መልካም ነው፣ በተለይ በአማራና ኦሮሚያ ክልል ጉዳዩ የከፋ ነው ብለዋል። የውጭ ጉዳይ መስሪያ ቤቱ በማስጠንቀቂያ መልእክቱ በኢትዮጵያ ወደ ተለያዩ ክልሎች የሚደረግ ጉዞ ፍጹም የተከለከለ ነው ሲል አሳስቧል። የብልጽግናው ስርዓት በቀጣዩ ግንቦት 4 ቀን ምርጫ አካሄዳለሁ ብሎ ቀነቀጠሮ ቢይዝም አሁን ያለው የጸጥታ ሁኔታ ይህንን ለማድረግ አሳሳቢ መሆኑን የተለያዩ አካላት እያሳወቁ ይገኛሉ። በተባበሩት መንግስታት ድርጅት የ41 ሀገራት ህብረት ከወራት በፊት ይፋ ባደረጉት የጸጥታ ግምገማ ሪፖርታቸው በኢትዮጵያ ምርጫ ማካሄድ የሚያስችል ሁኔታ የለም በማለት መናገራቸው አይዘነጋም። በዚህ ምክንያትም የአውሮፓ ህብረት የምርጫ ታዛቢዎች ወደ ኢትዮጵያ እንደማይሄዱም አስታውቋል። ዛሬ ደግሞ የአሜሪካ መንግስት በብልጽግናው ስርዓት ምርጫ የማካሄድ ግለት ላይ ቀዝቃዛ ውሃ ቸልሶበታል። የአሜሪካ ውጭ ጉዳይ መስሪያ ቤት በኢትዮጵያ ያለውን ወቅታዊ የጸጥታ ሁኔታ መሰረት በማድረግ ከሳምንት በፊት ያወጣውን የጉዞ ማስጠንቀቂያ ትራቭል አድቫይዘሪ ማደሱን አስመልክቶ ባሰራጨው መልእክቱ ከአዲስ አበባ ውጭ የሚገኘው የአገሪቱ ክፍል ለጉዞ አስቸጋሪ መሆኑንና ዜጎቹም እንዳይንቀሳቀሱ አሳስቧል። ሽሮ ሜዳ የሚገኘው ኤምባሲውም ይህንን ጉዳይ በተመለከተ በኢትዮጵያ ለሚገኙ የአሜሪካ ዜጎችና ከአሜሪካም ሆነ ከሌላው ዓለም ወደ ኢትዮጵያ ለሚሄዱ አሜሪካውያን ዜጎች መረጃዎችን ቶሎ እንዲያደርስ ትዕዛዝ ተሰጥቶታል።
አስፈላጊውን ድጋፍም እንዲያደርስ ሲል አሳስቧል። መስሪያ ቤቱ በዛሬው የማሳሰቢያ መልእክቱ በኢትዮጵያ ባለው ከፍተኛ የጸጥታ ስጋት ምክንያት አጠቃላይ የጉዞ ማስጠንቀቂያ ደረጃ 3 ጉዞን በድጋሚ ማጤን በሚል እንዲቀጥል መወሰኑን ገልጾ በተለይም አማራ ክልል እየተካሄደ ባለው የትጥቅ ትግል የተነሳ የሰፈነው አለመረጋጋት አሜሪካውያን የተጣለባቸው የጉዞ እገዳ እጅግ የጠነከረ መሆኑን አመላክቷል። የአሜሪካ ዜጎች ወደ አማራ ክልል ፍጹም እንዳይጓዙ የሚል ጥብቅ ማስጠንቀቂያ የተላለፈላቸው ሲሆን አሜሪካ ይህንን ውሳኔ ያሳለፈችው በክልሉ ያለው የትጥቅ ትግል የፈጠረው አለመረጋጋትና እየተባባሰ በመጣው ወንጀል ምክንያት ነው ይላል የውጭ ጉዳይ መስሪያ ቤቱ ሪፖርት። በዚህ የጉዞ መመሪያ ላይ እንደ አዲስ የተካተቱ የስጋት አመላካቾች ደግሞ በአገሪቱ የሚስተዋሉ የመገናኛ ዘዴዎች መቆራረጥንና ያለምንም ቅድመ ሁኔታ የሚጣሉ የሀገር ውጭ እገዳዎችን ያካተቱ ናቸው። ከእነዚህም በተጨማሪ የታጠቁ ኃይሎች መበራከት፣ ሽብርተኝነት፣ ድንገተኛ እስራትና የሰዎች መታገት በስጋትነት ተጠቅሰዋል። ከአማራ ክልል በተጨማሪም የትግራይ፣ የአፋር፣ የጋምቤላ፣ ሲዳማ፣ ኦሮሚያና ቤንሻንጉል ጉሙዝ ክልሎችም ፍጹም ጉዞ የማይደረግባቸው ተብለው የተለዩ ሲሆን በተለይ ኢትዮጵያን ከጎረቤት ሀገራት ጋር በሚያዋስኑ አካባቢዎች ምንም አይነት እንቅስቃሴ ማድረግ ለአሜሪካውያን ዜጎች የተላለፈ ጥብቅ ማስጠንቀቂያ ነው። ይህ የአሜሪካ መንግስት የጥንቃቄ መልእክት ደግሞ ለብልጽግናው ስርዓት ሌላ ፈተናን የደቀነ ሆኗል። በኢትዮጵያ ምርጫ ለማካሄድ ፈታኝ ሁኔታዎች በርክተውብናል ሲሉ የፖለቲካ ፓርቲዎች በተደጋጋሚ ሲናገሩ መቆየታቸው የሚታወስ ሲሆን ይህ የአሜሪካ መንግስት ውሳኔ ደግሞ የፓርቲዎቹንም ሆነ የህዝብን ስሜት ያዳመጠ ሆኗል። ይህ መሆኑ ደግሞ ለብልጽግናው ስርዓት ከባድ ድንጋጤን የፈጠረ መሆኑን የጣና ቴሌቪዥን ምንጮች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 4 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።